ናይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አረብ ኤምሬት በይፋ ጦርነቱን ተቀላቀለች። ባለፉት ቀናት በኢራን ከፍተኛ ሚሳኤልና የድሮን ጥቃት ሰለባ የነበረችው ዩናይትድ አረብ ኤምሬት ኢራን ላይ ጥቃት ፈጽማለች። ይህ የዩናይትድ አረብ ኤምሬት ጥቃት ጦርነቱ ከተጀመረ የመጀመሪያው ጥቃት ተብሎ ተመዝግቧል። የሀገሪቱ መከላከያ ቢሮ ኢራን ላይ ጥቃት መፈጸሙን ይፋ አድርጓል። ይህም ጦርነት አድማሱን እያሰፋ ተጨማሪ ኃይላትን እየጋበዘ ለመሆኑ ማረጋገጫ ሆኗል። ዝርዝር አካተነዋል፣ ቆይታቸው የምትሰሙት ይሆናል። ትራምፕ ጦርነት በኋላ የኢራን ግዛታዊ ይዞታ ወይም ካርታ ምናልባት እንደቀደምቱ ላይሆን ይችላል ሲሉ ተናግረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል፣ ቆይታችሁ እንሰሙታላችሁ። እስራኤልና ኢራን የነዳጅ መሰረተ ልማቶች ላይ ኢላማ ያደረገ የአየር ጥቃት ተለዋወጡ። በመካከለኛው ምስራቅ ያለው ነገር ተባብሶ ቀጥሏል ተብሏል። በዚህም ጉዳይ ዜና ትንታኔ አካተናል፣ ቆይታችሁ የምትሰሙት ይሆናል። ትራምፕ በወዳጅ ሀገሮች ላይ ተነሱ። ፕሬዝዳንት ትራምፕ በወዳጆች ዩናይትድ ኪንግደም ላይ ትችት ሰንዝረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል፣ ቆይታቸው የምትሰሙት ይሆናል። ትራምፕን ለመግደል አቅዶ የነበረው ፓኪስታናዊ ጥፋተኛ ተብሏል። በዚህም ጉዳይ ዜና ትንታኔያችን በሰፊው አካተናል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው ያለአንድ ቅድመ ሁኔታ እጅ እንድትሰጥ የአሜሪካው ፕሬዝዳንት ትራምፕ የሰጡትን ማሳሰቢያ ውድቅ አደረጉ። ፔዜሽኪያም የዶናልድ ትራምፕ ማሳሰቢያ ህልምና ቅዠት ነው ብለውታል። በዚህም ጉዳይ ዜና ትንታኔ ያካተናል። አብዮታዊ ዘብ ዋና አዛዥ የነበሩት እስማኤል ካኒ በተለያዩ የዜና አውታሮች በእስራኤል ጥቃት እንደሞቱ፣ በጋርዶች እንደተገደሉ ወይም እንደታሰሩ ራሳቸው እንዳጠፉ ሲዘገብ የቆየ ቢሆንም አሁን ላይ ከእስራኤል የወጡ ዘገባ እንደሚጠቁሙ ከሆነ አዛዡ ደህንነታቸው ተጠብቆ እስራኤል እንደገቡ ተጠቁመዋል። እነኚህ የኢራን ከፍተኛ መሪ ለእስራኤል መረጃ በመስጠት ሐማስ መሪ እስማኤል ሃኒዬን፣ ሂዝቦላ መሪዎች ናስረላህና ሳይፋዲንን፣ የኢራኑ መሪ አያቶላህ አሊ ካሚኒና የኢራን ከፍተኛ ጄኔራሉ እንደገደሉ ለእስራኤል መረጃ በሰጡት ከፍተኛ ሚና እንደነበረ ተገልጿል። ለ6 ወር ሙሉ ጦርነት ፉል ስኬል ዋር ማድረግ እንችላለን ሲሉ ኢራን ገለጸች። የኢራን ጦር ኃይሎች ቃል አቀባይ ቢያንስ ለ6 ወራት ከአሜሪካ ጋር እስራኤል ጋር ከፍተኛ ደረጃ ሙሉ ጦርነት ለማድረግ የሚያስችል አቅም እንዳላቸው ገልጸዋል። በተያያዘም ዜና ሁለተኛው ጦርነት ምዕራፍ ከኢራን ጋር መጀመሩን ከ12 ቀን እስከ 14 ቀን ይቆያል ተብሎ እንደሚጠበቅ አንድ የአሜሪካ ባለስልጣን ለእስራኤል ቻናል 12 ተናግረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል፣ ቆይታቸው የምትሰሙት ይሆናል። ትናንት ዕለት ዱባይ ዓለም አቀፍ አየር ማረፊያ ግቢ ውስጥ ጥቃት ተፈጽሟል። በዚህም ጉዳይ በማን ተፈጸመ፣ እንዴት ተፈጸመ፣ ምን ያህል ጉዳት ደረሰ የሚለውንም የዜና ትንታኔ ያካተናል። ቱርክ ግዛቷን ኢላማ ለሚያደርግ ማንኛውም ሚሳኤል ትንኮሳ ለኢራን ማስጠንቀቂያ ሰጥታለች። አንካራ ግዛቷን ኢላማ ያደረገ ማንኛውም ሚሳኤል ጥቃት ዳግም እንዳይሞከር ለቴህራን ጠንከር ያለ ማስጠንቀቂያ ሰጥታለች። በዚህም ጉዳይ ዜና ትንታኔ ያካተናል። ኢራን በጎረቤት ሀገር መካከል ላለው መልካም ግንኙነት ለሉዓላዊነትና ለግዛት አንድነት ክብር በመስጠት ላይ የተመሰረተ ወዳጅነት እንዲቀጥል ፍጹም ጽኑ አቋም ያለው መሆኑን ገልጻለች። በዚህም ጉዳይ የዜና ትንታኔ ያካተናል። ኢራን 220 የሚሆኑ የአሜሪካ ወታደሮች መገደላቸውና መቁሰላቸውን ኢራን ገልጻለች። በገለልተኛ አካል ባይጣራም ኢራን ግን ይህን ያህል ወታደር ቁጥር ጉዳት አድርሻለሁ ብላለች። ኢራን በሆርሙዝ ወሽመጥ ሊያልፍ የነበረ ነዳጅ ጫኝ መርከብ መምታቱ አስታውቃለች። በዜና ጥንቅራችን አካተነዋል። የነዳጅ ዋጋ ጣራ ነካ። የብሬንት ድፍድፍ ነዳጅ $90 በላይ አሻቅቧል። በዚህም ጉዳይ የዓለም ኢኮኖሚ ስጋትም እንደቀጠለ ነው። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ኢራን ኩዌት ውስጥ የአሜሪካ ጦር መቀመጫን ያለችውን ህንፃ በድሮን መታች። አሜሪካ ወታደራዊ ሰራተኞች ሳይኖሩበት አይቀርም የተባለው ማህበራዊ ዋስትና ህንፃ ላይ በሳት ተያይዘዋል። አሜሪካ ወታደራዊ ኃይል በአሊ አሊ ሳሊም አየር ማረፊያ ቁልፍ መቀመጫ ማጣቱን ተከትሎ የእዝና ቁጥጥር ስራውን ወደ ህንፃ እንዳዛወረ የኢራን ሚዲያ እየዘገቡ ነው። ትራምፕ ከጦርነት በኋላ የኢራን ግዛታዊ ይዞታ ላይ ካርታ ምናልባት እንደቀደመው ላይሆን ይችላል ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ስላለው ጦርነትና ስለ ቀጣይ ቀጠና ዕጣ ፈንታ ለጋዜጠኞች መግለጫ ሰጥተው ነበር። ፕሬዝዳንቱ የአሜሪካ ጦር የኢራን የባህር አየርና ሚሳኤል አቅም ክፉኛ በመምታት በመላው የክፋት ግዛት ደምስሰነዋል ሲሉ ተናግረዋል። ከጦርነቱ ማብቂያ በኋላ ኢራን ግዛታዊ ይዞታ ወይም ካርታ ከፍተኛ ጂኦፖለቲካ ለውጥ ሊያስተናግድ እንደሚችል፣ የኢራን ካርታ እንደቀደመው ሊቀጥል እንደማይችል ፍንጭ ሰጥተዋል።
አስረድተዋል። ትራምፕ ቃል መሰረት አሜሪካውን ያለው የኢራን አመራር ሙሉ በሙሉ ማስወገድ ፍላጎት ያለ ሲሆን ቀጣይም ህዝቡ ወደ ጦርነት የማይመራ ከሆነ ከአሜሪካ ጋር የሚስማማ አዲስ መሪ በመምረጥ ሂደት ላይ የአሜሪካ ሚና ከፍተኛ እንደሆነ አመላክተዋል። ቀደም ሲል የኩርድ ተዋጊዎች በኢራን ላይ የሚያደርጉት ዘመቻ እንዲሳተፉ ፍላጎት የነበረባቸው ቢሆን አሁን ግን ጦርነቱ ውስብስብነት ከግምት ውስጥ በማስገባት የኩርድ ተሳትፎ እንደማይፈልጉ ጉዳት እንዲደርስባቸው እንደማይሹ ገልጸዋል። በመጨረሻም ፕሬዝዳንቱ በጦርነቱ ምክንያት የተከሰተ የነዳጅ ዋጋ ጭማሪ ጊዜያዊ መሆኑን ጠቅሰው ጦርነቱ እንደተጠናቀቀ ዋጋው በጣም በፍጥነት እንደሚቀንስ ያላቸውን እምነት ገልጸዋል። የእስራኤልና ኢራን የነዳጅ መሰረተ ልማቶች ኢላማ ያደረገ የአየር ጥቃት ተለዋወጡ። በትናንትናው ዕለት ምሽት በእስራኤልና በኢራን መካከል ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግረዋል። እስራኤል በኢራን ዋና ከተማ ቴህራን የሚገኝ የነዳጅ መሰረተ ልማት ላይ የአየር ጥቃት መፈጸሟ ተሰምተዋል። ጥቃቱን ተከትሎ ኢራን ፈጣን የአጸፋ እርምጃ ወሰደች ሲሆን በእስራኤል የወደብ ከተማ በሆነችው ሃይፋ የሚገኝ የነዳጅ ማጣሪያና ማከማቻ መሰረተ ልማት ጥቃት መሰንዘሯን አስታውቃለች። ሁለቱ ሀገራት የኢኮኖሚ አውታር የሆነው ነዳጅ ተቋማት ኢላማ ማድረጋቸው ሚድል ኢስት መካከለኛው ምስራቅ ያለ የጸጥታ ስጋት ይበልጥ አባብሶታል። ጥቃቶቹ ስለደረሱት የሰውና ንብረት ጉዳት ዝርዝር መረጃ እየወጡ ባይሆንም ድርጊቱ ዓለም አቀፋዊ የነዳጅ ገበያ ላይ ተጽዕኖ ሊያሳድር እንደሚችል ስጋት ፈጥረዋል። ፕሬዝዳንት ዶናልድ ትራምፕ በወዳጅ ሀገር ላይ ተነሱ። ፕሬዝዳንት ትራምፕ በወዳጅ ዩናይትድ ኪንግደም ላይ ትችት ሰንዝረዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ኪንግደም ሁለት አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ ማሰቧን በጽኑ ተችተዋል። ፕሬዝዳንቱ ብሪታንያ በአንድ ወቅት ታላቅ አገር የነበረ ቢሆን አሁን ግን እርዳታ እንደሚያስፈልጋት ገልጸው ለጠቅላይ ሚኒስትር ኬር ስታርመር በሰጡ ምላሽ ጦርነት አሸንፈን ካበቃም በኋላ የሚቀላቀሉ ሰዎች አያስፈልጉንም በማለት በሀገሪቱ መዘግየት ወቅሰዋል። አሜሪካ ይህን ሁኔታ እንደማትረሳው ፕሬዝዳንቱ አክለው ገልጸውታል። ኢራኑ ፕሬዝዳንት መሱድ ፔጂኪያን ሀገራቸው ያለአንድ ቅድመ ሁኔታ እጅ እንድትሰጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡትን ማሳሰቢያ ውድቅ አደረጉ። ፔጂኪያን የዶናልድ ትራምፕ ማሳሰቢያ ህልምና ቅዠት ነው ብለዋል። በቪዲዮ ተቀርጾ በተላለፈው ንግግራቸው ወደ መቃብራችሁ ሊወስዱት ይገባል የሚል መልእክት አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለአንዳች ቅድመ ሁኔታ እጅ እንድትሰጥ ያሳሰቡበት ትናንት አርብ ነበር። ለዓለም አቀፍ ህግ፣ የሰብአዊ ማዕቀፍና ለመርሆች ኢራን ቁርጠኛ እንደሆነች የገለጹ ፕሬዝዳንት መሱድ ፔጂኪያን ለነዚህ መሪዎች ቁርጠኛ መሆን አለባቸው፣ ኢራን ጨምሮ ማንኛውም ሀገር መብቶች ችላ ማለት አይችሉም ሲሉ ተናግረዋል። እስራኤልና ዩናይትድ ስቴትስ ከኢራን የገጠሙት ጦርነት 8ኛ ቀኑን ሲያስቆጥር ፕሬዝዳንት መሱድ ፔጂኪያን ሀገራቸው ከአጎራባች ሀገራት ጋር ለተፈጸመ የድሮን ሚሳኤል ጥቃት በራሳቸው ስም ይቅርታ ጠይቀዋል። የኢራን ወታደራዊ አዛዦችና የሀገሪቱ መንፈሳዊ መሪ አያቶላ አሊ ካሚኒ ፕሬዝዳንት አረመኔ ባሉት ጥቃት መገደላቸውን የሀገሪቱ ጦር አዛዦች ባለመኖራቸው ምክንያት በፍላጎታቸው ተኮሱ፣ አስፈላጊ የሆኑ ሁሉ አደረጉ ሲሉ ተናግረዋል። በክብርና በኃይል ሀገራችን እንደተከላከሉም አሞግሰዋል። ከአሁን በኋላ ጎረቤት ሀገር ላይ ጥቃት ካልተፈጸሙ በስተቀር ኢራን ጥቃት እንደማይፈጽሙ ወይም ሚሳኤል እንዳይተኩሱ ጊዜያዊ መሪ ምክር ቤት ውሳኔ ማስተላለፉን ፕሬዝዳንቱ ገልጸዋል። ይህ በዲፕሎማሲ መፍታት አለብን ብዬ አስባለሁ ብለዋል ፕሬዝዳንት ፔጂኪያን። በጥቃቶቹ ሳቢያ እየጨመረ የመጣው ባህር ሰላጤው አረብ ሀገራት ቁጣ ለማርገብ ቢሞክሩም ከጥቂት ሰዓታት በፊት ግን ሚሳኤልና ድሮን ጥቃት ወደ ዱባይ ዓለም አቀፍ አውሮፕላን ማረፊያ መፈጸማቸውን ተከትሎ በረራች አስተጓጉለዋል። ኤምሬትስ አየር መንገድ በረራ መጀመሩን ከገለጸ ከአንድ ቀን በኋላ በድጋሚ በረራ መቋረጡን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተባለ ማህበራዊ መገናኛ ዘዴ በጻፉት መልእክት ፕሬዝዳንት መሱድ ፔጂኪያን ይቅርታ የጠየቁት በኢራን ላይ ዩናይትድ ስቴትስና እስራኤል በፈጸሙት በማያቋርጥ ጥቃት ምክንያት እንደሆነ ገልጸዋል። በትናንትናው ዕለት ዱባይ ዓለም አቀፍ አየር ማረፊያ ግቢ ውስጥ ጥቃት ተፈጽሟል። የተባበሩት አረብ ኤምሬቶች የኢራኑ ፕሬዝዳንት መሱድ ፔጂኪያን ቀድሞ በማያጠቁ ጎረቤት ሀገር ላይ ጥቃት እንደማይፈጽሙ በገለጹበት ዕለቱን ነው የተተኮሰው 15 ባላስቲክ ሚሳይሎችና 119 ድሮኖች ማክሸፏቸውን ገልጸዋል። በሌላ በኩል በዱባይ ዓለም አቀፍ አየር ማረፊያ ቅጥር ግቢ በድሮን ተፈጸመ የሚመስል ጥቃት የሚያሳይ ቪዲዮ ተሰራይተዋል። የሀገሪቱ መከላከያ ሚኒስቴር ባወጣው መረጃ አየር መከላከያ ስርዓቱ 16 ባላስቲክ ሚሳይሎችና እንደለየ ከዚያ ውስጥ ደግሞ 15 ያህሉን ተጠልፈው ባህር ላይ መውደቃቸውን አስታውቀዋል። ባላስቲክ ሚሳይሎች አብዛኛው በሮኬት የሚታገዙ የረጅም ርቀት መሳሪያ ሲሆን ለማምረትም በሚሊዮን የሚቆጠሩ ዶላር ይጠይቃሉ። ኢራን ጦርነት ከተጀመረ አንስቶ ባለፈው አንድ ሳምንት ጊዜ ውስጥ ዩናይትድ አረብ ኤምሬትስ በተፈጸመ የድሮን ጥቃት 3 ሰዎች የተገደሉ ሲሆን 112 ሰዎች ደግሞ ቀላል ጉዳት ደርሶባቸዋል። ዛሬ ኤምሬትስ አየር መንገድ በተፈጸመ የድሮን ጥቃት ሊሆን እንደሚችል ቢቢሲ ሴሪፋይ ያረጋገጠው ቪዲዮ አሳይቷል። አየር ማረፊያው ደቡባዊ ክፍል ከሚገኝ
ማምረቻ ስፍራ የተቀረጸ ቪዲዮ ከአየር ማረፊያው ላይ ተርሚናል ህንፃ አቅራቢያ የተፈጠረ ፍንዳታ ያሳያል። ሰው አልባ ድሮኖች ወይም በረራ ከመጋጨቱ በፊት ድሮን ሞተር ከሚፈጥረው ድምጽ ጋር ተመሳሳይነት ያለው ድምጽ ይደመጣል። ጥቃቱ በተፈጸመበት የአየር መንገዱ ስፍራ አቅራቢያ 4 አውሮፕላኖች እንደቆሙ ቪዲዮ ያሳያል። ኤሚሬትስ አየር መንገድ ዛሬ ጠዋት ስራ እንዳቋረጠ የሚገልጽ መረጃ ካሰራጨ በኋላ አጥፍቶታል። ቀጥሎም እንደገና አገልግሎት መጀመር የሚገልጽ ልጥፍ አጋርተዋል። ግዛቷን ኢላማ ለሚደረግ ማንኛውም የሚሳኤል ትንኮሳ ለኢራን ማስጠንቀቂያ ሰጠች። አንካራ ግዛቷን ኢላማ ያደረገ ማንኛውም ሚሳኤል ጥቃት ዳግም እንዳይሞከር ለቴህራን ጠንክራ ለማስጠንቀቂያ ሰጥታለች። ይህ ማስጠንቀቂያ የተሰጠው ከጥቂት ቀናት በፊት በኢራን ተተኩሶ ወደ ቱርክ አቅጣጫ ሲንዘገዘግ የነበረ ባላስቲክ ሚሳኤል በኔቶ መጠለፉን ተከትሎ ነው። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ጉዳዩን አስመልክተው በሰጡት መግለጫ እኛ በቀላሉ በትንኮሳ የምንቀሰቀስ ሀገር አይደለንም ብለዋል። ሚኒስትሩ አክለውም ከኢራን ወገኖች ጋር ንግግር ማድረጋቸው ገልጸው የተተኮሰው ሚሳኤል አቅጣጫ ስቶ የመጣ ከሆነ ያኔ ሌላ ነገር ነው። ነገር ግን ድርጊቱ የሚቀጥል ከሆነ ግን ምክራችን ጥንቃቄ እንዲያደርጉ ነው ሲል አስታውቀዋል። ሀደን ፊካን አክለው ማንኛውም ኢራን አካል በቱርክ መሰል አደገኛ ጀብዱ ውስጥ እንዳይገቡ አሳስበዋል። የኔቶ አባል ሀገር የሆነችው ቱርክ ይህን ማስጠንቀቂያ የሰጠችው በቀጠና ያለው ውጥረት በጨመረበትና በሀገሪቱ ብሔራዊ ደህንነት ለመጠበቅ ማንኛውም እርምጃ እንደምትወስድ ባረጋገጠችበት ወቅት ነው። 220 የአሜሪካ ወታደሮች መገደላቸው መቁሰላቸውን ኢራን ገለጸች። ኢራን ባለፈው 24 ሰዓት ውስጥ በፈጸመችው አጸፋ ጥቃት 220 የአሜሪካ ወታደራዊ አዛዦች መገደላቸው መቁሰላቸውን አስታውቃለች። ፕሬስ ቲቪ እንደዘገበው ኢራን ካቲም አልናቢያ ማዕከላዊ ቃል ቀባይ የሆኑ ሌተናል ኮሎኔል ኢብራሂም ዞልፋግሪ እንደገለጹ በባህሬን የሚገኝ የአሜሪካ 5ኛው ባህር ኃይል ክፍለ ጦር ላይ በተፈጸመ ጥቃት 21 ወታደሮች ተገድለዋል። በተጨማሪም አልዳፍሪ አየር ማረፊያ የሚገኝ የአሜሪካ ወታደራዊ ካምፕ ላይ በደረሰ ጥቃት ወደ 200 የሚጠጉ ወታደሮች መገደላቸውና መቁሰላቸውን ኢራን ገልጻለች። በፋርስ ባህር ሰላጤ ሰሜናዊ ክፍል የአሜሪካ ንብረት የሆነ ነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ ተጠቅሰዋል። ይሁን እንጂ አሜሪካ ሆነ ሌላው ገለልተኛ ወገን እስካሁን ይህንን መረጃ ማረጋገጥ አልቻሉም። ኢራን በጎረቤት ሀገር መካከል ያለው መልካም ግንኙነት ለሉዓላዊነት ለግዛት አንድነት ክብር በመስጠት የተመሰረተ ወዳጅነት እንዲቀጥል ፍጹም ጽኑ አቋም ያላት መሆኗን ገልጻለች። ሆኖም ግን ይህ አቋም ከአሜሪካ እስራኤል የሚሰነዘርበት ወታደራዊ ጥቃት ለመከላከል ያላት ተፈጥሯዊ መብት እንደማይጋፋ ፕሬዝዳንት መሱድ ፔዜሽኪያን አስታውቀዋል። ሀገራችን ለመከላከል እስከ ህይወት መስዋዕትነት ድረስ እንከፍላለን፣ እንመክታለን ሲሉ ገልጸዋል። ኢራን የመከላከያ እርምጃ ያነጣጠሩበት በኢራን ህዝብ ላይ ለሚሰነዘሩ ጥቃቶች መነሻ ሆነ ወታደራዊ ተቋም መሰረተ ልማቱ ላይ ብቻ መሆኑን አመላክተዋል። ይህን ህዝብ ህግ ኢላማ ናቸው ብለዋል። ኢራን በወዳጅና በጎረቤት ሀገር ላይ ጥቃት እንዳልሰነዘረች ገልጸው ጥቃቱ ያረፈውን በቀጠናው በሚገኝ የአሜሪካ ጦር ሰፈር ወታደራዊ ተቋማት ብቻ ነው ብለዋል። ይህ በእንዲህ እንዳለ ዛሬ ኩዌት ላይ ድሮን ጥቃት ተሰንዝሮ መክሸፉን የተባበሩት አረብ ኤሚሬት 121 ድሮንና 16 ባላስቲክ ሚሳኤል ጥቃት መፈጸሙን ተናግረዋል። ኢራን በሆርሙዝ ወሽመጥ ሊያልፍ የነበረ ነዳጅ ጫኝ መርከብ መምታቷን አስታወቀ። አብዮታዊ ዘብ በቴሌግራም ቻናል ባወጣው መረጃ ፕሪማ በሚል ስያሜ ያለው ነዳጅ ጫኝ መርከብ ወሽመጥ በኩል መተላለፍ እንደማይችል በባህር ኃይል የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለቱ በድሮን መመታቱ ገልጿል። ከጠበኛ ሀገራት ጋር አጋር የሆኑ ነዳጅ ጫኝና የንግድ መርከቦች በሆርሙዝ ወሽመጥ በኩል ማለፍ እንደማይፈቀድላቸው ወታደራዊ ኃይሉ አስገንዝበዋል። ዓለም ላይ ካሉ ወሳኝ ኃይል ማጓጓዣ መስመሮች አንዱ የሆነው ሆርሙዝ ወሽመጥ ከዓለም አቀፍ የነዳጅ ጋዝ አቅርቦት 1/5 የሚሆን ይተላለፍበታል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የመርከብ መተላለፊያ መስመሩ ሙሉ በሙሉ እንዲቆም አድርጎታል። በዚህ ሳምንት መጀመሪያ ኢራን መንግስት በመስመሩ ለመተላለፍ የሚሞክር መርከቦች በእሳት እንደሚያያይዙ ዝተዋል። ኢራን ይህን ካለች በኋላ አሜሪካው ፕሬዝዳንት ዶናልድ ትራምፕ አስፈላጊ ከሆነ የአሜሪካ ባህር ኃይል በዚያ የሚያልፍ መርከቦች እንደሚያጅብ ተናግረዋል። የነዳጅ ዋጋ ጣሪያ ነካ። የብሬንት ድፍድፍ ነዳጅ $90 ደረሰ። መካከለኛው ምስራቅ እየተባባሰ በመጣው ግጭት ምክንያት የዓለም የነዳጅ ዋጋ ጭማሪ አሳይተዋል። የብሬንት ድፍድፍ ነዳጅ ዋጋ ከሚያዝያ 2024 ወዲህ ለመጀመሪያ በሚባል ደረጃ በበርሜል $90 በመሻገር 5.5% አድርጓል። በተመሳሳይ አሜሪካዊ የዌስት ቴክሳስ መካከለኛ ድፍድፍ ነዳጅ ጭማሪ የ8% በማሳየቱ $87.51 ደርሷል። በተለይ አሜሪካና ኢራን መካከል ያለው ውጥረት በሆርሙዝ ወሽመጥ የባህር ትራንስፖርት መስተጓጎል በመፍጠሩ ገበያውን አሰግቶታል። የኳታር ኢነርጂ ሚኒስትር ግጭቱ ካልቆመ የነዳጅ ዋጋ እስከ $150 ሊያሻቅብ እንደሚችል፣ የምርት መቋረጥ ሊከሰት እንደሚችል አስጠንቅቀዋል። ይህ በዓለም ኢኮኖሚ ላይ ከባድ ጫና ሊፈጠር እንደሚችል ገልጸው አውሮፓ የተፈጥሮ ጋዝ ዋጋም 4.1 በመጨመር ኃይል እጥረት አባብሶታል።